የኢራን መገናኛ ብዙሃን ከዛሬ ማለዳ ጀምሮ በሰበር ዜና የሆርሙዝ ወሽመጥ መከፈቱን ገልጸዋል። ኢራን ዛሬ ማለዳ በመገናኛ ብዙሃኗ በኩል በሰበር ዜና ለመላው ዓለም ስትል ባስተላለፈችው መልእክት መሰረት የሆርሙዝ ወሽመጥ ለመላው ዓለም ክፍት ነው ያለች ሲሆን ነገር ግን ከዚህ ቀደም እንዳልነው አሁንም ቢሆን ለአሜሪካና ለእስራኤል እንዲሁም እነርሱን ለሚደግፍ ሁሉ ዝግ ነው ስትል ነው ያስታወቀችው። የሆርሙዝ ወሽመጥ ለሌሎች መርከቦች መከፈቱና ለአሜሪካና እስራኤል መዘጋቱን በዛሬው ዕለት ያስታወቁት የኢራን ፕሬዝዳንትና የሀገሪቱ ፓርላማ የብሔራዊ ደህንነት ኮሚቴ ሰብሳቢ ናቸው። ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የሚደረገው ጦርነት በጥቂት ሳምንታት ውስጥ እንደሚያበቃ እየተናገሩ ባለበት በአሁኑ ወቅት የኢራኑ ፕሬዝዳንት መሱድ ፔዜሽኪያን የሆርሙዝ ወሽመጥ ለጠላቶችና ለደጋፊዎቻቸው እስከ ወዲያኛው ዝግ ሆኖ ይቆያል አዲስ ነገር እስከሌለ ድረስ ብለዋል። የኢራን ፓርላማ የብሔራዊ ደህንነት ኮሚቴ ሰብሳቢ ኢብራሂም አዚዚም በተመሳሳይ የባህር መተላለፊያው ለሌሎች ሀገራት እንደሚከፈት ለአሜሪካ ግን ዝግ ሆኖ ላልተወሰነ ጊዜ እንደሚቆይም አስታውቀዋል። ፕሬዝዳንት ፔዜሽኪያን ከአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ጋር እየተካሄደ ስላለው ጦርነት በስልክ ውይይት ባደረጉበት ጊዜ ከአሜሪካና ከእስራኤል በተጨማሪ በጦርነቱ ድጋፍ ያደረጉ ሀገራትም በሆርሙዝ ወሽመጥ በኩል እንዲያልፉ እንደማይፈቀድላቸው መናገራቸውን የሀገሪቱ መገናኛ ብዙሃን የሆነው ኢርና ዘግቧል።